ዝም ብዬ አዲስ አበባ የሚባል ሀገር ሄጄ እየሰራሁም ቢሆን የቀን ስራ እየሰራሁ ሙዚቃ መስራት አለብኝ ብዬ ወደዚህ መጣሁ። ስማደገኛ ስማቆላኛ ቡልጋና መሬ ጅሩ መራኛ ያደባባይ ብል የጫካ አርበኛ እያልን ምን ልሁንልህ ወይስ ምን ትሆንልኝ ማለት ይሄ ነው እንግዲህ። በሙዚቃ ግን ራሴን የሆነ ጊዜ ላይ ራሴን በሙዚቃ ውስጥ አገኛለሁ ብዬ አስቤ ነበረ። ያን እግዚአብሔር ይመስገን ህልሜን እንትን እያረኩኝ ነው። ሀገር የሰቆጣ እድለኛ ናት ያለ ግምጃ አልማዞን አልማዞ ወደ አንተ ስመጣ አልማዞ ሲነኩት ነው እንጂ ጨዋታ ሃይላ አሌላሌ ሃይላሌ ሃይላ አሌላሌ ሃይላሌ ቱመላ ዘውዴ እንዴት ነሽ ያለም የሀገሬ ልጅ መልከ እንዴት ነሽ ነቅባ ያለው መግቢ እኔ ደህና ነሽ የሀገሬ ሰው ማለት አሁን በደንብ ነው። ደህና ቆየሽ? እግዚአብሔር ይመስገን ደህና ነሽ ሁሉ ሰላም? እንኳን ደህና መጣ። እናመሰግናለን። ሞክራለሁ አገውኛ ታውቃለህ? ደህና ደህና አው ግሪሩ ደህና እንዜናና ጋሽማ በደንብ አስተምሮሻል። ጋሽ ደበሳ ቤተሰብ ሰላም ናቸው? ሁሉ ሰላም ይመስገን። በጣም እንግዲህ ሰቆጣ ያፈራች እንቁ ነህ አበበች ሰቆጣ የሚለው ሙዚቃ መቼም ከ6 ሚሊዮን በላይ ከኢትዮጵያ አልፎ በቃ ሌሎች የአፍሪካ ሀገራት ላይ ተጽዕኖ የሚፈጥር በጣም ቆንጆ ሙዚቃ አለ። ባህልህን ትክክለኛውን ቱባ ባህል የሰቆጣን ጀግና የዋግን እንግዲህ ጀግኖች በደንብ የምታወድስ ድምጻዊና ድምጻዊ ግዛው በላይ ዛሬ እንግዳይ ነው። እንኳን ደህና መጣ። እንኳን ደህና ቆየሽ እቴ። አመሰግናለሁ። በጣም ደስ ያለኝ ስላገኘው። እኔም በጣም ደስ ብሎኛል። ባለ ለዛ ይባላል ሙሉ ክብሩን ባህሉ ሳይነካ የሚሰሩ ድምጻውያን በጣም ክብር ይገባቸዋል። ግድ ነው እንግዲህ እኛ ደግሞ የምንሰራው የቀደመውን የኢትዮጵያን ባህል ወደ ኋላ የአባቶቻችን የአያቶቻችን ወደ ኋላ እየተመለስነ ግጥሞችን እየፈለፈልን ዜማዎችን እያጠናን ነው የምንሰራውና ግዴ ደግሞ አለባበሱም ደግሞ በእነሱ ዘመን የነበረውን አለባበስ አይነት እንዲሆን ተደርጎ ይሰራልና በዚህ ስራዬ ደግሞ በጣም ደስተኛ ነኝ። በጣም ያምርብሃል። ደግሞ ስለ ሰቆጣ ትንሽ ንገረኝ። ወደ ልጅነቱ ወስደሃለሁ። እንዴት ስታንጎራጉር ራሱ ድምፁ እንደተገራም በዛው እንጫወታለን። ሰቆጣ እንግዲህ ደስ የሚል አገር ነው። እሺ እኔ ደግሞ ያድግኩት ለማንኛውም የገጠር ልጅ በረኝነት ወዲህ ደግሞ በርሻ አባቴን እያገዝኩኝ እናት አባቴን እያገዝኩኝ እዛም ያው እንግዲህ ወደ ትምህርትም እንትን እያልኩኝ ግን የገጠሩ እንትኔ ነው የሚበዛው። አሁንም ያ ነው እንትን የሚያደርገኝ መሰረቴም ያ እርሻ ላይ ያለ የምትጫወተው ሙዚቃ አንድ በልልኛል። እርሻ ላይ እንግዲህ ታላላቆቻችን የዘፈኑትን ምናምን ደስታ ሰው ግሬዳ ሰው ግሬዳ ላዋን ግሬና ወደ ጊዜው ጥሩ ነው የሚመጣው ጊዜ ጥሩ ነው አብረን የምንውልበት ጊዜ ነው የሚሆነው ነው የሚለው ይሄ አይ ረዘም ያለ እንዴ እርሻው ምን ነው እርምጃ ነው እንደሚታረሰው አንድ እርሻ ሙሉ ነው ወይ ሌላ ደግሞ ካሁኖች አንድ ሙዚቃ በልልኝ። ችግር የለውም እንግዲህ እኔ በጣም ወደው ስለ ሰቆጣ ከዘፈንኩት ሀገሬዋ የተሰኘውን ሙዚቃ ለሰቆጣም ለእናቴም አርጌ የዘፈንኩት ሙዚቃ ነው። ስላንጎራጉርልሽ ትንሽ ሰላም የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ ያልበው አትጠገብዋ ሀገር እንደነሽ እምወድሽዋ ሀገር እንደነሽ ሀገሬዋ ታሪክ ጀግንነት ውበት ደግነቱን አሟልቶ ሰጥቶሽ የጎደለሽ የለም ያለም ዝና ሆይ የሰማይ የምድሩን ጥበብ የታደልሽ አትጠገብዋ ሀገሬ እንዴት ነሽ? ሀገሬን አይልም ወይ ሰውም ሀገሬን አይልም ወይ ሰው ክፉ ሲናገሩት ሆድዬ ባሰው ሀገሬዋ ሰቆጣ እንዴት ነሽ? ሀገሬዋ ላስታ እንዴት ነሽ? እንዴት ነሽ? ሀይላሉ ሰቆጣን በጣም ስለምወዳት ለዚህ አንገራገር ነው።
እኔ ራሴ እኮ አሁን በቃ ሌላ እንደዚህ እየተመታ ቤት ውስጥ ይባል ነበረ። ገጠር ቅድም አልኩልህ እንደሱ። በጣም ይሄ ለዛ አለው የምታርፍበት የምትነሳበት ሁሉ ወኔው ሁሉ በጣም ደስ ይላል። ሰቆጣ ግጥሙ ዜማው በጣም ይጣፍጣል። እስቲ ግለጻት ሰቆጣ ምን አይነት ሀገር ናት ለማያውቋት? ብዙ ተብሏል፣ ብዙ ተጽፎላታል። ግን ደግሞ እስቲ ውሃዋን ጠጥቶ አፈሯን ላይ ሮጦ ዋርቆ ብዙ ነገር እንዳየ ሰው ደግሞ ሀገርን ግለጻት። በእርግጥ ያው ሰቆጣን እኔ አሁን ካለነው ካሁን ትውልድ ይልቅ የቀደሙትን አባቶቻችንን ታሪክ ባህል ያም በደንብ ስለሚገዛኝና በደንብ ደግሞ የዋክሶ መሆኔን ላስታ አካባቢ ያለውን ታሪክ እንትን ስለሚያደርገኝ በጣም ደስ ይለኛል። ባለ ታሪክ ጀግንነት ላይ ብትይ ከቀደም ከአድዋ ጀምሮ እስካሁን ድረስ በጣም ብዙ የጦር ፊት አውራሪዎችን ያበቀለች ቦታ ናት። እንደገና ደግሞ በዜማ በግጥም ብትይ አውደ ዓመቱ ማህበረሰቡ ፍቅር ነው፣ ደግ ነው እና ሰቆጣን በጣም እወዳታለሁ። እኔ በጣም ነው ፈራህ እግዚአብሔር አለው። በጣም 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 በክብሩ አይደራደርም። በጣም እንጂ እንኳን በደንብ ከማውቀው በጣም ደስ የሚል ሀገር ነው። ግን አሁን እንደምልሽ አሁን ያለችበት የሰቆጣ ሁኔታ ደግሞ እጅግ በጣም ደስ አይልም። እንዲሁ እንኳን እዛው ቦታው ላይ ያለ ድንጋይ ማዕድን እንኳን ለሰቆጣ አይደለም ሙሉ ኢትዮጵያን በደንብ እንትን ማድረግ ይችላል። የተፈጥሮ ሀብት በጣም ተራራማ ነው። ብዙ ነገር አለ፣ ጥበብ አለ። እንግዲህ ቀስ በቀስ ደግሞ ለትውልድ እናስተምራለን። እኛ በጥበብ በሙዚቃው እናስተምራለን ታሪካችንን። ከዛ በተረፈ ደግሞ እግዚአብሔር ያውቃል። መኪናን ሰቆጣ ያመጣ አምላክ ያውቃል ብለናል። አሁን ደግሞ ያመጣ አምላክ ፈጣሪ ያው ነው በየጊዜው ማለት ነው። እና ደስ ይላል ሀገሬ። ብዙ ዋጋ ያፈራቻቸው ልጆች እያሉ ግን እንደሌላው መለስ ብሎ የመጡበትን አይቶ ያሳደገኝ ያደግኩበት ነው ብሎ መለስ ብሎ የማልማቱ ነገር እንዳልከው ደከም። በጣም ይሄንን በደንብ መናገር እንችላለን። የዋጆች ደከም ብለዋል። ሀገሩ እንደምትጠብቀው ሆነ ጊዜ ሲሄድ እንደነበረው ፍጥነት አሁን ቆሟል ባለበት ማለት ይቻላል። አይ 2000 ላይም እኮ እንደዚህ የነ ሶራ የነ መኳንንት የነ መቤት ይሻል ባህላዊውት በጣም አደገ እንጂ ሰቆጣ ያው አሁን ብትሄጂ የመሰረት ድንጋይ 200-300 ሊሆን ይችላል ያለው። የክልል ወይም የፌደራል እንትኖች ሲመጡ ፈርመው ምናምን የመሰረት ከዛ በኋላ ይረሳል። ይሄ ማርና ቅቤ ተይዞ ይኬዳል። ከዛ በኋላ ለ10 ዓመት ለ20 ዓመት ዝም ብሎ እንትን ይላልና ህዝቡ በጣም ደግ ነው እንዳልኩሽ እንግዳ ይወዳል። ግን ለህዝቡ ግን የሚፈልገውን ልማቱን ማድረግ የሚችል ተቋም ወይም የመንግስታዊ እንትን እስካሁን ድረስ የለም፣ አላየሁም። አይ ጥሩ ማሳሰብም ጥሩ ነው። ጥበብ አንዱ መንገድም ነው በጣም ለሰዎች እንግዲህ በውስጣቸውን በሚቀሰቅስ መንገድ ጥበቡን ወደ ህዝብ ማውጣት በራሱ ትልቅ ኃይል አለውና በጣም ስንት ናችሁ ቤት ውስጥ ማለት ነው? እኛ እንግዲህ 5-6 እንሆናለን። እርግጠኛ ነኝ። አዎ 5 ናችሁ። የሚሞክራለ እንደዚህ ጥበቡ እንዳንተ ድምጹ አሁን ያንተ ተፈጥሮ የተሰጠ አጎቴ በጣም ኃይለኛ ነው። በጣም ጎበዝ ድምጻዊ ነው። የፋዘር ታላቅ ወንድም በጣም ጎበዝ ድምጻዊ ነው። እሺ እንግዲህ በሱ ተተካ ነው የሚባለው እንጂ በልጆች ምናምን የለም። እኔ ያው ከበፊት ጀምሮ በሻዲ አልበም በነ መኳንንት በነ ካሳሁን ዘፈኖች ነው እኛ እንትን ስንል የመጣ ነው። ያው ለኔ መሰረቴ እነሱ ናቸው። የእነሱን ዘፈን እየሰማው ቅድም አንቺ ስታንጎራጉር የነበረው የታፈረ የሰርጉ እነሱን እየሰማን ምናምን ያደግንና በዛን ሰዓት ደግሞ ይሄ ባህል ሙዚቃ በጣም ጥሩ ነበር፣ ደስ የሚል ነበር። በዛ እንግዲህ ከዛ በኋላ ልጅነትን ካደግክ በኋላ ወደ ትምህርት ቤት ሄደሃል። የታሳደግከው ወደ ራስ የመምጣቱ ነገር ወደ ራስ ሙዚቃ የመምጣቱ ነገር የትኛው መስመር ጋር ነው ወደ ራስ መቆም የጀመርከው? ቤተሰብስ ደግሞ ተቀበለ ወይ? ብዙ ጊዜ እኮ እንወደዋለን ሲጎራጎር እንጨፍራለን እንጂ ልጃችን ሙዚቀኛ መሆን የመፈለጉ ነገር ብዙ ተቀባይነት ያለው አይመስለኝም። የለም በጣም ግን ያው ትምህርት ቤት ታች ትምህርት ቤት ያው ሚኒ ሚዲያ የሚባል አይደል ማተር ከነሱ ጀምሬ ነው እንትን ስለነበርኩት ያው እድሜሽም እየሄደ እንትን በፍላጎትሽ በደንብ እየጨመረ ሲመጣ ሙዚቃ በጣም እንትን እንደሆነ እየተረዳሁ መጣሁ። ከዛ ያው ትምህርት 10ኛ ክፍል እንትን አረኩኝና ከዛ ቀጥታ ወደዚህ ነው የመጣሁት እኔ። እዛም ትንሽ ክፍተት አልነበረም ምገባበትም ነገር ስላልነበረ ዝም ብዬ አዲስ አበባ የሚባል ሀገር ሄጄ እየሰራሁም ቢሆን የቀን ስራ እየሰራሁ ሙዚቃ መስራት አለብኝ ወደዚህ መጣሁ። ያው ብዙ ነው እንትኑ። አዲስ አበባ ጥሩ ተቀበለች ወይስ አንገላታች? እኔ ምንም እንትን አይደለም። እኔ መጣሁኝ ባሰብኩት ልክ ነው እንትን ያረኩት። ቀን ስራም ሆነ የመኪና ሳጥብ ነበር እዚህ 24 እዚህ ገርጅ ማርያም እዚህ ኮንዶሚኒየም ላይ ሰርቻለሁ። አዎ መኪና ሳጥብ ነበር። አዎ አስቤ ነው እንደዚህ ምንም ነገሮች ባይመቻቹ እንኳን እንደዚህ ሰራና በሙዚቃ ግን ራሴን የሆነ ጊዜ ላይ ራሴን በሙዚቃ ውስጥ አገኛለሁ ብዬ
አስቤ ነበረ። ያን እግዚአብሔር ይመስገን ህልሜን እንትን እያረኩኝ ነው። ተመስገን መኪናውን እያስባለሁ። ስታጠብ ትዘፍን ታንጎራጎር ነበር። በጣም ዝም ብዬ ዝፈንልን ይመስለኛል አንተ መኪና አጠብልን ከሚባለው ይልቅ ምንም እንትን የለውም። እንግዲህ ያው ልጅነትም ስለሚሆን አንድና አንድ ያው ደስተኛ ነው የምትሆኚው። ከጊዜ በኋላ ደግሞ እንግዲህ እዚህ ውስጥ ገባሁኝ። አሁን ደግሞ ግማሽ አልበም ለቅቅ ያለው ሰሞኑን በራሴ ዩቲዩብ ቻናል ነው የምሰራው። አዎ ዩቲዩብ ቻናል ውስጥ አሉ እንግዲህ የኔን ሐሳብና የኔን ስራ እዛ ውስጥ ገብተው የራስ በስም ነው ይግዛው በላይ ኦፊሻል ነው የሚለው እዛ ውስጥ ገብተው ደግሞ ማየት ይችላሉ የኔ ወዳጆችና አድናቂዎቼ። ከዛ ውጪ ከዛ እንዳልከው እንግዲህ የራስን ስራ የግል ስራ እየሰራ ዝቅ ብለህ እየሰራ ሙዚቃውን ነበር የምታስበው። መጀመሪያ የት ስቱዲዮ ሄድክ? የት ሙዚቃዎችን አጠና? ያው መጀመሪያ ምን መሰለሽ እዚህ መኪና እያጠብኩኝ ደሜሉላ የሚባል አንድ ምርጥ ወንድም አለኝ። በጣም ጥሩ ወንድም ነው። በጣም ጥሩ ሰው ነው። ዝም ብዬ ሄድኩኝ መስቀል ፍላወር እየሰሩ እዛ ሄድኩኝና እዛም ሽቼ እመጣለሁ። ቀን ደግሞ እዚህ መኪና እያጠብኩኝ 1 አመት ምናምን እነሱ ጋር ሰራሁኝ። እሺ ከዛ በኋላ ጥሩ ሆነ። ያው እዚያችን የራሴን አገሬን ስለሆነ የምጫወት ጥሩ ሆነ። ከዛ በኋላ ደግሞ ኪዱ አድማሱን አገኘሁኝ። የራንጉሎም የሚለውን የመጀመሪያ ስራዬን እሱ ጋር ገባን። በጣም ደስተኛ ሆንኩኝ። ከዛ በተረፈ ግን በደንብ ይሄ የሙዚቃ የስራ እንትኔ እየጨመረ መጣ። ብዙ ስራዎችን አሁን በዚህ 5-6 አመት ነው እንግዲህ እነዚህን ሁሉ የሰራሁት 14-15 ስራ ይሆናል እንግዲህ የሰራሁት ደግሞ በጣም በአጭር ጊዜ ነው። አዎ እና ደስ ይላል። ብቻ ክፉን ነገር ትተን ጥሩን ነገር የምናደርግ ይሻላል የሚሆነው ብዬ ነው እንጂ እኔ ከዛ ድረስ መጥቼ ስመጣ እኔ ሙዚቃ የራንጉሎምን ለመስራት ሁመራ የሚባል ሀገር ሄጃለሁ። በዚህ ደግሞ ኢሉባበር የሚባል ሀገር ሄጃለሁ ቡና ለቅሜ ሙዚቃ ለመስራት። ሁመራ የሚባል ሀገር ደግሞ እንትን ሰሊጥ ሰርቼ ማጨዳ ሰርቼ ሙዚቃ ለመስራት ምናምን ብያለሁ። ብዙ ነገሮች አሉ። ግን ያው ይሄን ይመስላል ውጤቱ። በኋላ እዚህ ደርሰሃል። ግን እኮ ውብ የሚያደርገው ውጤቱ ሳይሆን የመጣንበት መንገድ ነው ይባላል። በጣም መነሳት መውደቁ የሚሰራህን ያህል ማግኘቱ አይሰራህም። በጣም እሱ ትልቅ ነገር ነው። በጣም ይሄ ለህልም የሚከፈል ዋጋ ስለሆነ በጣም ጠንካራ እንድትሆኚ ያደርግሻል። በጣም ጠንካራ ሰው ያደርግሻልና ምንም እንግዲህ ተመስገን ዞሮ እግዚአብሔር ይመስገን። ለባህል ሙዚቃዎች ብቻ ተብለው የተሰሩ ድምጾች ያለ እስከሚመስለን ድረስ ለዛ አላቸው። ዘመናዊ ሙዚቃ ትጫወት ነበር፣ ካፒታል ትጫወታለህ፣ ብዙ የምሽት ቤቶች የባህል ቤቶች ትጫወታለህ። ከራስ ውጪ ከሰቆጣ ሙዚቃዎች ውጪ ምን ትጫወታለህ? ምናልባት ብዙም የብሔር ስራዎች ምናምን ነበር ምን ሰራው። አሁን 1-2 አመት ምናምን ይሆናል እንትን ያልኩት እንጂ አሁን እኔ የባህል ሰው ስለሆንኩኝ አሁን ማለት ዝም ብዬ ቤቴ ሁኜ ምናምን ሊሆን ይችላል ወይ ዝም ልል ይችላል በአንድ ግጥም ምናምን ነው እንጂ ብዙም እንትን አይደለም። ግን እኔ ባህሉ ላይ ነው ዝም ብዬ እንትን ማረገው። ከዛ ኦሬዲ ስቱዲዮ ከዛ ወደ ስራዬ ወደ ስቱዲዮ ምናምን እያልኩኝ አሁን ደግሞ ዩቲዩብ ቻናል የሚባለው ነገር ከመጣ ወዲህ ዝም ብዬ ራሴን ማሰባቸው ምን ልጻፍ ምን ላዚም ምናምን ነው እንጂ ለሰዎች ያው ዜማ ግጥም እሰጣለሁ። ለሃናን አብዱሻዲ ሰጥቻለሁ፣ ለክያለ ጠረፍ ካሳሁን ሰጥቻለሁ፣ ለሌሎች ደግሞ አሁን ደግሞ 5-6 ስራዎች ደግሞ ስቱዲዮ አሉ። ለሰዎች ተሰጣለ ግጥም ዜማ ነው ወይስ ግጥም? አዎ ዜማና ግጥም። አዎ እንዴት እኔ ነኝ የቀረሁት? አዎ ላንቺም እንግዲህ ያሰማኝ። ስለዚህ አሁን አንድ ሙዚቃ በልልኝ እስቲ፣ ሰቆጣ ሙዚቃ ከድሮች ሰቆጣ። እሺ አለሙሉ አበባ ሙሉ አበባ ሸገ ሙሉ አበባው ሙሉ አበባ እወቀረዋለሁ ሙሉ አበባ ጥርሴን በገዛ አጀው ሙሉ አበባ ያያል ጀግኖች አገር ሙሉ አበባ ትዛለኝ ተላማጀው ሙሉ አበባ ጀርባን ተንተርሶ ሙሉ አበባ ይወርዳል ውሃ አሸው ሙሉ አበባ የጎበዞች አገር ሙሉ አበባ ጽስካ እንደምን አሸው ሙሉ አበባ አረ ምነው ወረ በለው አረ በለው ወረ ደልድል በለው አባ መረብ ኃይሌ አባ ይባስብ አንገቱን የሰጠው እንደ ዮሐንስ ለለየ ንሪ በለውና ለለየ ንገረው ላገሬ ለለየ ወስቆ ሰብሮ ሄደ ለለየ ልማደኛው በሬ ለለየ ሳቅና ጨዋታ ለለየ ዝና ካማራቸው ለለየ እንደኛ ሰቆጣ ለለየ በተወለዳችሁ ይላል። የታፈረ ሰለፈ የሰርግ ሙዚቃ ነው። ሰቆጣ በጣም ይታወቃል። መቼም ለሰርግ እኮ የሰቆጣ ሰው ከመጣ በጣም በቃ ከበሩ እየተመታ እንደዚህ በቃ ሲዘፈን ለዛ ሁሉ በጣም ደስ የሚያሰኝ ነው። እንደዚህ ነው እንግዲህ ሰቆጣ ለዛዋ ይሄን ይመስላል። ይነሳል። አሁን እንግዲህ እንዳልከው እኮ ይሄንን መልእክት መናገሩ በጣም ጥሩ ነገር ያደርጋል። ምክንያቱም ያው እናንተም ኃላፊነት የሀገሩም ተወላጅ ያደገበትም ሰው ኃላፊነት አለበት። በጣም እንግዲህ እዛ አካባቢ ያሉ ኃላፊዎችም ሰቆጣ ሲባል የምናስታውሰው እኮ የአሸንዳ ጊዜ ሻደይ ሶለል እየተባለ
ብዙ ሰዎች የሚሄዱበት የቱሪስት መዳረሻ ነበር አሁን ቀዝቀዝ አለ እንጂ በጣም በጣም በዛ ተጫወትክም በልጆች ጨዋታ እንትን ተጫውቻለሁኝ ሻዴ በጣም ትልቅ በዓል ነው ያው እንግዲህ ገናም ላሊበላ እንዳለ ሆኖ ሻዴ ለዋግ ልጃገረዶች ያው የነጻነት ቀናቸው ነው ማንንም አይቆጣቸው ነጻነታቸውን እንደፈለጉ የሚሆኑበት ተውበው ለብሰው አምረው እንግዲህ ጓደኞቻቸው ጋር እየተጫወቱ የሚውሉበት ሰሞን ነውና ሻዴ በጣም ደስ የሚል በዓል ነው አዎ የሰቆጣ እንዳልኩ ሰው ጀግና ነው ወንዶቹ በተለይ በቃ የወንድነት ማሳያ ናቸው ጀግኖች ናቸው ባላንተ ጀግና ወንድ ምን ባህሪ ያለ እንደው ዝም ብሎ የሚያለቃቅስ ወንድ ስለበዛ እውነቴን ነው ማለት አሁን አንተ ፊት ላይ ያለው ጀግንነት ሙዚቃ ላይ የምታሳየው ለዛና ሞገስ በጣም ደስ ይላል ጀግንነት እኮ በእኛ አካባቢ ይሄ ምንድነው በድሮ አገር ጥበቃ ላይ ያው አሁንም ውትድርናው አብዛኛው የዋግ ሰው እጅግ በጣም ጀግናና ታማኝ ነው በዛ ላይ በጣም ደግሞ ባላማ ጽናት ነው በቃ የፈልጉት ነገር ላይ እንትን እስከሚሉ ድረስ አይበገሩም አይሸነፉም ደግሞ ያው ሲተኩሱም ኃይለኛ ናቸው ከበፊት ጀምሮ ነው ነጓንጉል ብሩና ኃይሉ ከበደ አሁን እንኳን በጣሊያን በሁለተኛው የጣሊያን ጦርነት ጊዜ እንግዲህ የማይጨው ያምባላጊ ጦርነት የኮረም ጦርነት የሚባሉት የአብዛኛዎቹ የኃይሉ ከበደ ጀብዶች ናቸው ራስ ካሳ ጋር የላስታው ራስ ካሳ ጋር ሆነው ብዙ ድሎችን እንትን ያረጉ ናቸው ከዛ የኃይሉ ከበደ አንገት አሁን ሮም ነው ያለ አልመጣም ያክሱም ሐውልት ሲመጣ እንግዲህ ኢትዮጵያ ውስጥ እንደሱ የሚፈራ ጀግና አልነበረም ማለት ነው እንደ ቤላ ተራራ ነበር የሚፈራው ልልሽ ፈልጌ ነውና እስካሁን ድረስ ሮም ውሃው ነው ምኑ ነው እንደው እንግዲህ ጀግንነት ተራራው አካባቢው ምናምን ይሄ እንትን ያረጋል ጥንካሬ ስላለ በቃ ይሄ ወንድነት በጣም በቃ መንፈሱ አለ ምናልባት አሁን በእኛ ትውልድ ነው እየደከመ የመጣው አሁን አንተ ማትደራደርባቸው ነገሮች ይኖርሃል ምንድነው አሁን ክብርህን የሚነካ ብለህ ማትደራ መቼም ስራ ዝቅ ብሎ መስራት ክብር አንካት አይደለም መከበር ነው ግን ሰዎች አልፉትም ብለህ የምታስቀምጠው አጥርህ ምንድነው አንተ ምንም ያው እንግዲህ አይ ሰምቻለሁ ቶኔ ሳላወጣማ ወጣ እንጂ ምክንያቱም ሰው እኮ የራሱ የሆነ ገደብ አለው አይደል መቼ ደግሞ እኔ የገጠር ሰው እስከመሆኔ እንትን ዝም ብሎ ይሄ ሲሪየስ የሆነ ጥሩ የሆነ ነገር ላይ ወይም በደንብ ቁም ነገር ያለው ነገር ላይ ነው እኔ እንትን ምለው ለራሴ እንጂ ብዙም እኔ ክብሬን የሚፈታተን ሰው ምንም የለም ያው የባህል ሰው ነኝ ስራዬ እንዲነካ ወይ ምንን ራሴን የሚነካኝን ሰው ማንኛውም ሰው አይፈልግም ያስባል ከዛ በተረፈ ግን እንዳስተዳደጌ ነው አላቀርብም ከተነካው እውነት ነው ሙዚቃዎች መጀመሪያ ወደ ራስ ስራ እንምጣ እሺ ስትመጣ የራስን ግጥም ዜማ ሰራህና ወጣህ ሙዚቃህን ወይስ ሌሎች ሰዎች ሰጡ የራሴ ነው ብቻ ብለህ ጻፍ ጽፋለሁ ደግሞ እዚህ ሁኛ ሀገሬም ስለሚናፈቀኝ የልጅነቴን ወደዚህ ኮፒ ማለት ነው የናፍቆት ነው እንደወጣው ምን ይላል የናፍቆት ነገር ነው ያገሬ ልጅ የዋግ ኽምራ ሁሌም ልኖር ካንቺ ጋራ ይኩትዋ ክትዳኽነመ ከዊልኩን ይራምሎማ ኧረ በምን ልምጣ ያለም ወንዙን ተሻገሬ ናፍቆትም ብያለኝ ላሌላንቺና ላገሬ ሀገሬ ዋግ ኽምራ ያለም ተራራው ቢበዛ ንፋስ ያመጣዋል ያለም የከንፈርሽን ለዛ አለም ይራምሎማ ሸገ ይራምሎማ ቀነው ይራምሎማ የኩን ያለም ያና ሸገ ይራምሎማ አለም የኩን ያና ቀነው ይራምሎማ ሸገ ይራምሎማ 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 ሸገ ይራምሎማ ይራምሎማ ሻደ ያባ ስትል ይራምሎማ በስረቅረቅ ድምጿ ይራምሎማ ምትከላት ወደር ይራምሎማ ማን አለ ያለሷ ይራምሎማ እያለ መጣን የመጀመሪያ ስራ ታዲያ እንደዚህ ስትላት እንዴት ነው መጣች ወይስ ሄደች ወይስ እንዴት ነው ከዘፈኑ ጋር አልሄደም እንግዲህ ይሄ የዋግ ህዝብ ዜማ ነው እኛ በሰርጉ ስናዜም ትልልቆች ሲዘፍኑ ስንሰማ ያደግን ነውና በጣም ደስ ብሎኝ የመጀመሪያ ስራዬ ነው በጣም ብዙ ሰዎች ደግሞ የሚወዱት ስራ ነው ደስ ይላል አሁን ምን ይሆናል አንዴ ባህል ድምጻውያን ጋር እንደው ላይሰማ ይችላል ምክንያቱም ጥበብ ለአካባቢ ሰው ብቻ ሳይሆን የህዝብ ነውና ትክክል እንደው ደግሞ ይሄንን ባወጣ ሌላው ሰው ከባህሉ ውጪ ነው ያለው ዘመናዊ ነው ያለውበት ቦታ ብለ ስጋት ገብቶ ያውቃል ወይስ በባህል ሁሌ እንደኮራህ ነው በባህልማ እንትን የለውም እንደውም ዘመናዊዎች ወደኔ ወደ ባህሉ እየመጡ እንዲሰሩ እየደወልኩ አሁን ስሩ ምናምን እያልኳቸው ነው እንጂ በባህል የኛ የኢትዮጵያዊነት መሰረታችንም እኮ ባህል ነው ባህሉ ታሪክ አለ ወግ አለ ትውፊት እሴት አለ ብዙ ነገር አለ ያው እኔም ደግሞ የኔ አሁን የኔ ቀለም ብዬ ማስበው በባህሉ ነው እንጂ አሁን ዘመናዊ ዘፈን በዘፈን ማለት ሰው እንትን ሊል ይችላል ደስ ሊለው ይችላል ግን ከኔ ማንጻር ግን ዝም ብዬ በባህሉ
ማስፋት አሁን ሰቆጣ ብቻ ሳይሆን ሸዋ ወሎ አለ ጎንደር ሰራለው እና ይሄ ቫራይቲ የሚባለው ነገር ሰፋ ማድረግና ተወዳጅነቱ በዚህ ይመጣል ብዬ ስለማስብ ነው እንጂ ወደዛ ምናምን ለማድረግ አላሰብኩም። ሙዚቃዎችም ላይ ታካታለ በተለይ ባህል የሚባለው ነገር ቱባ ባህሉን የወሎ ሙዚቃ ይናገራል። የጎንደር ሙዚቃ በጣም ቆንጆ ነው። በጣም ከዛ ደግሞ እንጉርጉሮም አለው ልብን የሚፈነቅል በጣም ደስ የሚላለው እና ሁሉ ነገሩ ላይ ባህል አለ። አንተ ውስጥ ምንድነው የእያንዳንዱ ማህበረሰብ ምን መሰለሽ የራሱ ባህል አለው፣ የራሱ ወግ አለው። ያው ባህልን የሚያሳድገውም የሚገለው ማህበረሰብ ሆኖ ሳለ ግን እኔ አሁን የሆነ የወሎ ወይም ወደ ሸዋ ስመጣ በደንብ ሰምቼ አጥንቼ ምናምን ሰዎችን አግኝቼ ምናምን ነው። ከዛ የሸዋ እንዲሆን ነው እንጂ በሰቆጣ አክሰንት ወይ በሰቆጣ በሆነ ነገር እንዳይሆን እተነቀቃለሁ። የሸዋ እንዲመስል አይደለ? ከዛ በተረፈ ግጥሞቹ ዜማው ምናምን የዛን አካባቢ የሚመስሉ ታረጊና ከዛ አጥንተሽ መግባት ነው። ከዛ ሳምፕል ሰምተሽ ደግሞ የሚቀይረው ነገር ትቀይሪያለሽ። አሪፍ ቆንጆ ነው። እስቲ አሁን የሸዋ አምጣ እስቲ እንደው ለዛ የሸዋ ለምጣ ጎበዝ። እሺ እንግዲህ ጀመረኝ እናገር ስሙኝ ሸዋ ያገር ልኮ ይሄው ነው ታሪኩ ጥበበኛ አርበኛ የሚወለድበት ሸዋ የአባት ግቢ ሸዋ የእናት ማጀት በእጁ ቢጽፍበት ሀገር የለወጠ በእጁ ቢተኩስም ጠላት ያናወጠው ሸዋየው ሸዋየው እንደው አፈር ሲሆን ከጋቢው መካከል የያዘው ምን ይሆን? ሸዋዬ መራ ሄደ ተንጎራደደ ሸዋዬ መራ ሄደ ተንጎራደደ ስማ አደገኛ ስማ ቆለኛ ቡልጋና መሬ ጅሩ መራኛ የአደባባይ ብል የጫካ አርበኛ እያልን እንቀጥላለን። ይሄንን ምን እንደያዘ የሚለውን አስመርልኝ ጋቢ ላይ ማንተ እንግዲህ ዳዊትም ይሆናል ምንሽር ክላሽ ምን አይታወቅም። ይሄንን ግጥም የጻፈልኝ አቤል ወርቁ ይባላል። የሸዋ ልጅ ነው። አቤል ወርቁ ዘኮተቤ ነው የሚባለው። እጅግ በጣም ለኔ በተለይ በጣም ጥሩ ሰው ነው። በጣም አስተማሪ ነው። ያው ተገናኝቼ እሱ ጋር ተገናኝቼ ትምህርት ተመሬ ብዙ ነገሮችን ለራሴ ለማስተካከል መካሬ ነው ማለት እችላለሁኝና ይሄን ዘፈን እንደዚህ ሸዋ ለዘፈን ነው ስል በጣም ደስተኛ ሆኖ ይሄኛውን ግጥም ሰጠኝ። እኔ ደግሞ የኔን ሐሳብ ጨምሬ ዜማው ጋር እንትን አድርጌ የሰራሁት ወንድሜን በጣም ነው ማከብረው። በጣም ነው በዚህ አገለው ራሱ ወንድ የሚቀሰቅስ ነው። በጣም አዎ ሸዋ በጣም ብዙ ሰዎች ወደ ስራ ነው የራሴ ቻናል ላይ ተለቋል። በሚያውቁት ሲሆን ደግሞ መጀመሪያ እንትን አድርጌያለሁ አሰምቼ እንደዚህ እንትን አድርጌ በጣም ጥሩ ነው ሲባል ነው እንግዲህ ያወጣ ነው። በጣም ደስ ይላል። አሁን እንግዲህ ኢፒ አልበም የሚሉት ወይም 6 ሙዚቃዎችን ባንድ ላይ አድርጎ ጥሩ አድርጎ ባህሉ ማስተዋወቅ ላይ ሙዚቃ ለቀሃል። በጣም እንዴት አየው የሰውን አቀባበል? ግማሽ ሙዚቃዎቹን ለማውጣት እስካሁን ያወጣው ራሱ ጋቢ ሆኗል በጣም ከዛ በፊትም አሉ። ያው ሰው እኔን በደንብ ያወቀኝ እንዳልሽው ቅድም ባበበች ሰቆጣ ነው። ከዛ በፊትም አንድ 2 ስራዎች ነበሩ። አሁን የመጀመሪያ ስራ እንዳልኩሽ ጋር ባበበች ሰቆጣ ግን ሰው ጥሩ ሆኖ በደንብ እንትን ሆነ። አሁንም አልበሙ ላይ ደግሞ ያው ምስል የባህል ሙዚቃ ምንድነው ምስል ይጠይቃል። ምስል ደግሞ አሁን እኛ እየሰራን ባለነው እንትን ደግሞ አሁን ዝም ብሎ አይሆንም፣ ከበድ ይላል። ወጪው ብዙ ነው። አዎ ግጥሙን ዜማውን እንትን ስትይ የዛን ማህበረሰብ ልዕልናውን ከፍታውን የነበረበትን እንትን ለመግለጽ ስትይ ብዙ ነገር ስለሚጠይቅ ነው እንጂ መስራት ይችላለሁ። አሁንም እግዚአብሔር ይመስገን እንግዲህ ሌሎች ስራዎችም አሉ። ትንሽ ከበድ ይላል ቪዲዮ መስራት እና በኦዲዮ ነው የለቀኳቸው። ወሎ ሽሙንሙን የሚለው ስራዬ ነው። በቲክቶክ እንኳን ወደ 128 ወደ 130 ሺህ ሰው በቲክቶክ ራሱ ሰርቶታል። አዎ በድምጽ እንበላቸው። አሁን ደግሞ ከዚህ የወሎ ፈርጦች ወሎች እኮ እኛ ራሱ እንዴት መተሰለ ፕሮግራማችን ባየን ቁጥር ከወሎ እያሉ ነው። ወሎ በጣም ደስ የሚል ሀገር ነው። የጥበብ ሰው ነው። የጥበብ ሀገር ነው። በጀግንነትም ብትይ እንዲሁ እንግዲህ ስለ ወሎም እያወራ እንደሆነ እንትን ይደረግልኝ። ወሎ በጣም ትልቅ ሀገር ነው። ደማማይ 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 ሽሞንሞን ሽሞንሞን ምነው ከሳ ጠቆርክ ይለኛል ባላገር የሆዴን አውጥቼ ለስንቱ ልናገር ወራት እየበዛ ይረሳል ወዳጅ የቀደም ዘመድን መመልከት ነው እንጂ ሽሞንሞን እልቅስ
ሰው መኪናው ሲሄድ ቀንና ሌቱን ስንቱን አሳልፌ ነችለው ይሆን እልቅስ ሽሙንሙን ጊዜ ሸተት ያረገው እንደሆን የቱን ያህል አይቆይ ወዳጅ ጠላት ሲሆን እልቅ እንደምነሽ ወሎ ሽሙንሙን የተሰፋው ቀሚስ አጠረ ቁመቱ ባንቺ ልክ አይገኝ አንቺ ዲማሚቱ አንቺ ምን እንደጎንሽ እንደ ጎን ያድራለሁ ያንቺን ማረግ ለኔ ወይ ታገኘዋለሁ እንደ ጎንሽ እንደ ጎኔ የአገሬ ልጅ የወሎ ልጅ ጀግና ነው ለኔ ሆይ ለኔ ያለ ይቀጥላል። ምን ልሁንልህ ወይስ ምን ትሆንልኝ ማለት ይሄ ነው እንግዲህ። አቤት ለዛ ታድለ መሰጠት እኮ ነው። እግዚአብሔር ይመስገን። እንግዲህ እውነት በጣም አሁን ትጫወታለህ? አሁን ለጊዜው አልጫወትም። በዚህ በአልበሙ ስራ እንትን ስንል ምናምን እና ደግሞ ብዙም ደግሞ እዛ ካፒታል ሆቴል ነበር የምሰራው። እሱ ነገር ተዘጋ። ከዛ በኋላ ትንሽ ለራሴ ጋር ረፍት ለመውሰድ ስራዎችን እስከማጠናቀቅ ብዬ ነው እንጂ አሁን ስራ ከመጣ ሰራለሁ በደንብ አድርጌ። አሁን አስተካክያለሁ። አሁን ጊዜ አለ። ሰርጎች ሙሉ ባንድ ነስ አበበች ማለት ነው። አበበች ብለህ መደወል ነው በቃ። በጣም ደስ ይላል። ምን ታስባለህ ወደፊት? እንግዲህ ሰው መድረሻ አለው። ትናንትና ዝቅ ብለህ መኪና እያጠብክ ሀገርህን ትዝታህን ጥለህ መተህ ዋጋ የከፈልክለት ሙዚቃ አለ። ዩቲዩብ በጣም ቆንጆ ነው። በእርግጥ እንደ ጀማሪ አይደለም። ከ50 ሺህ በላይ ያለው ግን ከዛም በላይ ተከታይ ይኖር ይገባል። ብዙ ነው የምትደክምበትና ሰብስክራይብ አድርጉት። የግዛው በላይ ኦፊሻል የሚለውን ዩቲዩብ ቻናል በእኛ ስም ሰብስክራይብ አድርጉ። እንዲህ ባህላቸውን ሀገራቸውን የሚወዱን ሰዎች በሙዚቃቸው መዝናናት ብቻ ሳይሆን መደገፍ የምንችለው ደግሞ ሰብስክራይብ አድርገን በመመልከት ነው። ከዛ ውጪ ግን ምን ታስባለህ? ክሊፕ ያስፈልገዋል። አሁን የለቀቀው ኢፒ አልበም ምንድን ነው እቅድህ? እስቲ እንግዲህ አሁን ያልኩሽ ሸዋም ክሊፕ ይጠይቃል፣ ወሎም ክሊፕ ይጠይቃልና ሁሉም እኔ የሰራኋቸው ባህል ስለሆኑ ክሊፕ ይጠይቃሉ። እንግዲህ ስፖንሰርም አሁን ትንሽ ዞር ብዬም ነበር። አሁን ጊዜው ጋር ጥሩ አይደለም ጊዜውና እግዚአብሔር ባለው ቀን እንግዲህ እንሰራለን ብዬ አስባለሁ። ከዛ በተረፈ ግን የባህል ሙዚቃን ከፍ ማድረግ ነው እንዳልሽው። የኔም ዩቲዩብ ቻናሌንም በራሴ ዩቲዩብ ቻናል እየሰራሁኝ ዩቲዩብ ቻናሌን ከፍ ማድረግ ትልቅ የኢንተርቴይንመንት ተቋም አድርጌ ባህል ሙዚቃ እንዲወደድ ማድረግ፣ ባህል ሙዚቃ መስፈን ለሚፈልጉ ሰዎች ዜማና ግጥም እየሰራሁ ደግሞ ባህል በየእንትናቸው ባህል ሙዚቃ እየሰራሁኝ እየሰጠሁኝ እንዲሰሩ ማድረግ ነው። እግዚአብሔር ይመስገን እንግዲህ ግማሽ የሚሆነው ነገር እንግዲህ ካለማየ ሰርቻለሁ ብዬ አስባለሁ። ወይ ሚል ስራ ማለኝ እሱንም እንግዲህ እግዚአብሔር ከፈቀደ ትልቅ ቪዲዮ ማልበስ ፈልጋለሁኝ። እንግዲህ እሱን ደግሞ እግዚአብሔር ራሱ በጣም ቆንጆ ሙዚቃ ነው። ግን አሁን ይሄ ባህሉን ሀገሩን ለናፈቀው ሰው ከሀገር ውጭ ሄዳ ያንተን ሙዚቃዎች በሙሉ እያንዳንዱ ለዛ ያለው ሙዚቃ ማግኘት ሀገርን የማግኘት የመሆን የመገኘት ያህል ነውና እንዴት ጉዞ እንዳላረክ ይገርመኛል ሁሉ ጊዜ። ያው እዚህ አበበች ሰቆጣ እንደተለቀቀ ሀገሬዋም እንደተለቀቀ አካባቢ ሁለት ጊዜ ተጠርቼ ነበር ወደ እስራኤል ሀገር። እዛም ደግሞ እንዳጋጣሚ አልተመቻችም፣ ጦርነትም ሆነ ምናምንና በዛው ቀረሁኝ እና አሁንም ነገሮችን አስተካክዬ እናወራና እንግዲህ እነሱም ሀገር ሰላም ከሆነ እንሄዳለን ብዬ አስባለሁኝ። ደግሞ እንግዲህ እኔ እርጋታዬን ወደዋለሁ፣ ስራዬን መስራት። ሰው ደግሞ እንግዲህ ከፈለገ ይደውልና እሄዳለሁ። አው ሲሄድ አስተካክዬ መስራት የሚጠበቅብኝ ነገር መስራት ነውና እግዚአብሔር አለ። እስካሁን ድረስ እንዳልሽው አልሄድኩም። አይ ከዚህ በኋላ ብዙ ስራዎች ይመጣሉ። ይሄ ሁሉ በጊዜ ይሆናል። ግን በጣም እንዲህ ደግሞ ወደ ኋላ ተረጋግተው የፈጣሪን ጊዜ መጠበቁ እንዳለ ሆኖ ግን ደግሞ አሁን ያሉ አርቲስቶች ንቅት ብለው ቶሎ ተሯሩጠው ብዙ ቦታ ሲደርሱ ደግሞ ትልቅ ተሰጥኦ ያላቸው ሰዎች ደግሞ ሲጎዱ ማየት ደስ አይልም እና ሌላው ሰቆጣን ስናስብ በተለይ የዋግ ህዝብ ቅብብል ሙዚቃ ይወዳል። በቃ የሴትና የወንድ ቅብብል ሙዚቃዎች አሉ፣ የጋራ ሙዚቃዎች አሉ። እና የቅብብል ሙዚቃ ሰርተሃል ወይስ? አልሰራውም። ቅብብል ሙዚቃ አልሰራውም። እነዚህ የቀደምቶቹ ሰርተዋል። አሁን መኳንንትም አልማዙ ሚሊዮን አስቴር ወልዴ ጋር የሰራው አለ። ራሱ ታፈረ ራሱ ሰርቷል መሰለኝ በቅብብል። ግን የመኳንንት ፌመስ ነው። ይሄ አለ አለምዬ አለምሸጋ ነይ ነይ ጉበልዬ አልማዙን አልማዙ ወደ አንተ ስመጣ
እስቲ እንበል እስቲ ሌላ አንድ ቀን ሌላ የድሮ አስጠናኝና ጎበዝ ነኝ ካለ ዛሬ አልማዙን ራሱን ከቻልሽ እንትን በይው ያኛውን አላስተውስም መሰለኝ እሺ ምን ከየት ልጀምር አንተም ልጅ እኔም ልጅ ተጋቡ ይሉናል የተሰቀለ ውሃ ማን ያወርድልናል ነው ያንቺ ግጥም የኔ ደግሞ ማረሻው አይው ጋር በሬው ማይስብ ሚለውን ልልሻል ማረሻውን ጋር ሊቆየን ግን አይደለም ሌላ ሙዚቃ እስቲ በል ዓለምዬ ዓለም ሸጋ ናና የኔ አለንጋ ይባላል ማዞናል ማዞ በቃ ዓለምዬ የሚለው ነው በላ እሺ ዓለምዬ ዓለም ሸጋ ናና የኔ ለጋ ዓለምዬ ዓለም ሸጋ ነይ የኔ አለንጋ አልማዞን አልማዞ ወደ አንተ ስመጣ አልማዞ ዳንተ ሳስብ አረሻማ ይወጋ በሬው ማይስብ አንቺም ልጅ እኔም ልጅ ተጋቦ ይሉናል የተሰቀለ ውሃ ማን ያወርድልናል ይላል ደስ ይላል እንደ በጣም ሙዚቃ ነው አንተም ተሻለ ያወጣውን ተቆጣ ክሊፑን ያልሰራህለት እኔ እንደውም ተጫወትልኝ ብዬ ነበር በትልቁ ነው ማስበው ክሊፑንና እንደው ይቆየ ብለሃል ግን በድምጽ ማለት ይቻላል በሱ ሙዚቃን በልና ተመሰጋግነን ሌላ ደግሞ ማለት የምትፈልገው ነገር ካለ እሺ እስቲ ዝም ብዬ አንድ ልሞክር መሰለኝ አንድ ዘፈን በደስታ ላንቺ ብላ እንጂ ምስጋናውን ላጣሽ ላንቺ ብላ እንጂ ምስጋናውን ላጣሽ እኔም አጠገብኩኝ በህልሜ የመጣሽ ምስጋናው ደግ ነው ለልፍኝ የሚበጅ ምስጋናው ደግ ነው ለልፍኝ የሚበጅ እርጅና በፈረስ ደረሰበት እንጂ እርጅና ነው በፈረስ ደረሰበት እንጂ እርጅና ነው በፈረስ ደረሰበት እንጂ አትዘባበቱ ቀንጣለው ብላችሁ አትዘባበቱ ቀንጣለው ብላችሁ ከፊታችሁ ቆሞ ታገኙታላችሁ እኔ እየረሳሁት እሱ ያስታወሰኝ እኔ እየረሳሁት እሱ ያስታወሰኝ ቸርነቱ እንዲህ ነው እዚህ ያደረሰኝ ቸርነቱ እንዲህ ነው እዚህ ያደረሰኝ እዚህ ያደረሰኝ ልፈወስ ተብሎ ህመም ከተሻረ ይጠጣ የለም ወይ ኮሶ የመረረ አንዳንድ ቀን ዘራፍ ልበል እንጂ እንደ ወንድ ወተት ብቻ እኮ ነው መገፋት የሚወድ ወተት ብቻ እኮ ነው መገፋት የሚወድ መገፋት የሚወድ ከልክለሽኝ እንጂ ሰርቼ እንዳልበላ መቼ ጠፋኝ ነበር የግብርናው መላ ወይ አትሰበስበኝ ወይ ትተሻተኝ እንደምናትጃ ዛሬ ማስከትኝ ዛሬ ማስከትኝ ምን ልሁንልህ ምን ዛሬ ማስከትኝ አዙሪት ነው መሰል እግሬን ያዘውን ዞሬ ዞሬ ደጅሽ ተመልሼ እዛው እስቲ ፈልጉልኝ የማምሳይ ወተት ከሷ ጋራ ስብሃት የምደግምበትን አይ ናይ 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 ኧረ በእውነት እንዴ ፍቅር ታስይዛለህ ከመልክ ከወንድነት ከጀገ ኧረ በስመ አብ አንድ ዘፈን ልዘፍንልህ በማለት የዋግነህ የሰቆጣው የዋግነህ የድሃናው ዳህነመ ዓለም ሸጋው ዳህነመ ዓለም ሸጋው ምንም ቢቸግረ ይላለ መሳፈሪያ ባጣ እምዜናና አልቀርም ሀገሬ እምዜናና ዋግም ራሰ ቆጣ እምዜናና አልቀርም ሀገሬ ከይጓገ ወይኔ በጣም የሚያምር ለዛ በእውነት ከዛ እርጋታ እንዳልከው ይሄ የተሰጠ በጣም ስክን ያለ እኔ የዋግን ሰው የምወደው እምነት አለው ፈርሃ እግዚአብሔር አለው እኛ ቤተሰብ ለምርቃትም ሆነ ለሰርግ ሲመጣ በልጅነታችን አይምሮ ላይ ያውቃለሁና 9 ሰዓት ተነስቶ እንደው ከሌሊቱ 7 ሰዓት ቢተኛ 9 ሰዓት ተነስቶ
ፈጣሪውን በጸሎት እያመሰገነ ከልጅ እስከ አዋቂና ህፃኑ እግር አጥቦ ጉልበት ስሞ እንግዳው ቢያልፍ እንዲያው በእግዚአብሔር ተብሎ ተይዞ ብሔር አይጠየቅ እምነት አይጠየቅ ሰው ስለሆነ ብቻ እግሩን አጥቦ የሚያሳድር ሰቆጣነቴን ራሱን አሁን ያን አካባቢ የተወለድኩበትን በጣም እንድወድ የሚያደርገኝ ያው ያኛው ግጥም ላይ የሚናፈቀው ወግ ባህልሽ የጀግኖች አምባ መልካም ምድርሽ ወጣ ገባውን ሳያልቅሽ እምዜናን አልኩኝ ተመልሼ ያለበወይ ፍቅር ከነወዙ አይጠገብም እንደ ብርዙ መሰቡ አንድ ነው የሰቆጣ አሉኝ ደግሰው ብላ ጥጣ ይላል። እውነት ነው። ለዚህ አሁን አንቺ ላልሽኝ ሐሳብ ጠቅለል አድርጌ በግጥም ቀድም ሳንጎራጉርልሽ የነበርኩት ሀገሬዋ ከተሰኘው ሙዚቃ ላይ አለና የዋክሰው እምነቱ ላይ በጣም በቃ ጠንካራ ነው። 99% ደግሞ የኦርቶዶክስ እምነት ተከታይ ማለት ትችላለሽና እንግዲህ የነ ቅዱስ ላሊበላ የነ ቅዱስ ሐርቤ የነ ቅዱስ ናኩቶ ላብ አካባቢ ነው ላስታና ሰቆጣ ብዙ ታሪካዊ ቦታዎች የጥበብ ሰዎች ከበፊት ጀምሮ እንትን ያሉበት ስለሆነ እምነት ላይ በጣም ጠንካራ የሆነ ቦታ ነው። ሰላም ውድ ወዳጆቼ የመቅድዬ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁ። እንዴት ነበር ፕሮግራሙ? ታዲያ የመቅድዬ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዎ እውነት ነው። ገና ከዚህ በላይ ከፍ ብሎ እንዳልከው ደግሞ ተሰርቶበት ሀገሪቷ ታሪኳን ወጓን ከፍ አድርጋ ደግሞ ከስም ባሻገር ትናንት ከተዘመላት ባሻገር ዛሬ ኖራ ደግሞ የምታሳይ ሀገር እንደሆነች እናምናለን። እናንተ በጣም ተስፋ አለኝ። የሆነ እንግዲህ ሰቆጣ እንደ ዱባይ ትሆናለች የሚባል ብሂል አለ። ምክንያቱም ይሄ ድንጋዩ ዝም ብሎ ድንጋይ አይደለም። ትልልቅ አሁን ዛምራ ሚል መጽሐፍ አለ፣ ያለማየሁ ዋሴ መጽሐፍ ሁላ አለ ስለ ሰቆጣ ያወራል እኮ እና በጣም ብዙ ማዕድን አለ። አበርጌሌ የሚባል ቦታ በተለይ በጣም ትልቅ ሰፊ የሆነ የማዕድን ክምችት ያለበት ነው። እንግዲህ ተከዜ ሐይቅም እኛ ጋር ነው። ብዙ ነገሮች አሉና መንግስት ወይም የሚመለከተው ሰው እዛ ሄዶ ከሰራ አገራችን ሙሉ ኢትዮጵያ ትቀየራለች የሚል እንትን አለኝና እንግዲህ ሰቆጣ ሰው ሄዶ ድንጋይ ነው የሚያየው፣ ውስጡ ግን ወርቅ ነው። እና እዛ አካባቢ ያለው ማህበረሰብ እንግዲህ አመዳፋሽ ሆነ ወርቅ ላይ ተኝተው እንደማለት ማለት ነው በእኔ አገላለጽና ያን ደግ ጊዜ ተስፋ የምናደርገው ጊዜ እንዲመጣ እንግዲህ ከእግዚአብሔር ጋር እመኛለሁ። ነገር ይመጣል፣ ስራ ይፈልጋል ደግሞ እናንተም በጥበቡ እንዴ አበበሽ ሰቆጣ ሲወጣ እነ ሶራ ሲወጡ እነ መኳንንት እኮ የት ነው የነዚህ ሀገር የሰቆጣ የሚባል የዋጎች ሀገር ተብሎ እኮ ሀገሪቷ እንድትወደድ ሀገሪቷ እንድትናፍቅ ብዙ ስራ እየሰራችሁ ነውና በርቱ። በጣም እናመሰግናለን ስለመጣ መድረኩን አክብረ በጣም ከዚህ በኋላ ደግሞ የማይጠገቡ ሙዚቃዎችን እዚህ መድረካችን ላይ ስለምትጫወት እኔ በጣም አመሰግናለሁ። እሺ ማመስገን የምትፈልገው ስሞኔ ለመቅዲ ደግሞ ዘፈን አዘጋጅቼላታለሁ። እውነትህን ነው? አዎ እሺ ያው ሞዴል ሆና ከሰራችልኝ ነው። ግን እንዴ በደስታ አባቴ ራሱ ያስገድደኛል። እንደ በሳይ አሁን ላንጎራጎርልሽ ትንሽ በደስታ እሺ እያልሽ ነው የምትቀበይልኝ? ደጌ እያልሽ ደጌ እኔ ምን ልሁንልህ ብያለሁ። ምን ትሆንልኝ የሚለው ላይ ያስምርበት እንጂ ደጌ ሰመመኔ ደጌ ስሊቱ ደጌ እንኳን ቀን ትመጣ የቀረች በሌሊቱ ደጌ ቡና እንዳላፈላ ደጌ ጀበናም የለኝ ደጌ ቆሎም እንዳልቆላ ደጌ ብረት ምጣድ የለኝ ደጌ ሰላሰላ ደጌ ሰመመኔ ሰላበ የለኝ ቀኑም አይመሽልኝ ሌቱ አይነጋልኝ ተምረሻል አሉ 7ኛ ክፍል እደርስብሻለሁ ከፍ ስል እመጣብሻለሁ አልተደላደልኩም በአንድ እግሬ ቆሜያለሁ አልማዜ ሰላውለው የሚለው አይንና ጥርሷ ነው የኔ ሆድ የኔ ሽቅርቅር ልምጣ ወይ ልቅር እናልኝ የኔ ጌታ ጎዳናው መንገድ አንድም የሚጠላ ያመጣል አንድም የሚወደድ ጎዳናው መንገድ አንድም የሚጠላ ያመጣል አንድም የሚወደድ አንድም የሚጠላ ያመጣል አንድም የሚወደድ ገረመኝ አመመኝ
ምን ነው ባልሰማሁ አልኩኝ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ። ወንድሜ ማዲንጎን በጣም ስለምወደው እንግዲህ አድናቂዎቹ ካበላሽው በጣም ይቅርታ አድርጉልኝ። እኔ ግን ዘፋኝ ነበር ማግባት ነበር ማርያምን ወዳለሁ እንደው በቃ ማለት አያብላህም አያጠጣህም እንደው አንደበቱ ዝም ብሎ እያለ እንደነሽ እያለ በጣም እንትን ያረጋል አምልህ ድምጽ ቃል ጥበብ ቀላል አይደለም። በጣም ፓወር ያለው በጣም ትልቅ ጉልበት አለው ጥበብ። ሁሉንም ነገር ማሳመን ይችላል። የተፈጠረውን እንግዲህ ጦርነቱንም ብዙ መጥፎ ነገሩን ሁላ ጸጥ ማድረግ ይችላልና ጥበብን የመሰለ ነገር ያው ከእግዚአብሔር ታምር ቀጥሎ እኔ ጥበብን ነው ማድንቃት። ከእግዚአብሔር ታምር እግዚአብሔር ከሰራት ነገር ቀጥሎ ጥበብንም ያው የፈጣሪ ነው። ጥበብ ግን በጣም 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 ነው አንተ ራስህ ደስ የምትል ጀግና አረዳ የዋግ ልጅ ማለት ይሄ ነው። አዎ በጣም ደስ ይላል። በጣም ነው ማመሰግነው። ጉርጉሮ ደግሞ አስፈላጊ ከሆነ በእናትህ እኔ ማለት በጣም እኮ ደስ የሚለኝ እንደው ወይኔ እንዲሁ ስንዘፍን ራሱ ቢነጋ ደስ ይለኛል። እኔ እወዳለሁ ሙዚቃ በጣም። እቺን ጉርጉሮ በልልኝና ተመሰጋግነ ያ ነገር ላንጎራጉርልሻ ታዲያ። በስማ ምን ልሁንልህ? አይ ማርያም በጣም ጉማዬ ላይ ጉማዬ ማነው ወይ ቀውረ እንደተሰባጀ ካህኑና እያሸሁ ስጋዬ ወዳጄ ያደጉ ወገኔ ቸሮ ያገሬ ሰው በባንዲራው ጥለት ሸምነው የሚለብሰው አያት ቅድመ አያት የወድቀው በየተራ በደማቸው ቀለም የሰላት ባንዲራ ወረደ ሁሉ ሲያወርዳት እንዳላይ ላውለብልባት ሙቼ ባቱንቴ ግንድ ላይ ከፍ እንዳለች ትታይ ጥርት ጫማ ቦፌ መለይ ልብሳቸው የማጣዱ ላይ ጠፋም ከእጃቸው ጭልስ ዝናር ካራ ያለ ይጎናቸው ወለላለው ሜዳ ራያ ራዩማ መሆና ለማጣ ቆቦ ጃሪጋማ ጥላው አይደፋ መገን የቆቦሰው አቤት ያለው ግርማ አሃ ያርሳል ያሳርሳል ይቀጥራል ገበሬ ያመርታል ያስገባል ሁሉን ጥራጥሬ ማኛ ነቂጤ ፍርሙነ ነጠገሬ እንዲሁም ሰርገኛ ቡንኝና ትግሬ ጋሙዮ ጅጉር ታወላ ወተሬ ምርትማ ያመርታል የራያው ሰው ቆራጡ ገበሬ ወይኔ ጉዴ ዛሬ ራያን በጣም ስለምወዳት ነው። ኧረ እኛን እንወዳለን። ይግዛውዬ በእውነት የይግዛውን አሁን ይሄን ቪዲዮ እያያችሁ 100 ሺህ ማስገባት አለ። እስቲ አኩሩኝ እስቲ እኔ ነው ያገሬን ሰው የዋግ ኽምራውን ይሄን ባህል ራሳችሁ ባህል ነው። ባህል ቀላል አይደለም በጣም እና ሀገር ነው ባህል። ከዛ በቃ ብዙ ነገር ላይ ሀገር አለው ወኔ ያለው በቃ የማይደፈር ሀገሩን የማያስደፍር ነውና ይሄ ቀላል ነገር አይደለም። ጥሩ ጊዜ አልፎልን ከዚህ በላይ ደግሞ በባህል የሚደመቅበት የሚኮራበት ሁሉ ሰው መልካም ጊዜ ፈጣሪ አምጥቶ ደጉ ጊዜ እንደሚመጣ እናምናለን። አሁንም ያለውን ተስፋ እንዳለ ሆኖ በጣም አመሰግናለሁ። ማመስገን የምትፈልገው ብዙ ሰዎች በዙሪያ እንዳሉ አውቃለሁና በጣም እንግዲህ እኔ ከሰቆጣ ስመጣ ዝም ብዬ ባዶ ይሄ ሰቆጣነቴን መልኬን ይሄ ባህሌን ምናምን ይዤ መጣሁ። እዚህ መጥቼ ደግሞ መልሰው የራሴን ባህል ራሴን በደንብ በባህል ውስጥ ሙዚቀኛ ሁኜ እንደዚህ እንዳድግና ከፍ ያለ ሰው እንደሆን የቀረጹኝ ሰዎች አሉ። እንግዲህ በሙዚቃው እጅግ በጣም የምወደው ማከብረው ወንድሜ ኪዱ አድማሱ እስካሁን ድረስ ሙዚቃዎች እንደዚህ እያቀነባበረ የዛን አካባቢ የሚመስሉ ሙዚቃዎችን እየሰራልኝ ዜማውን ግጥሙን በደንብ እንትን አድርጎ የሚሰራልኝ ኪዱ አድማሱ ይባላል። ያው ብዙዎች ያውቁታል። ዝም ብዬ እኔ 21 ስቱዲዮ በጣም ይታወቃል። 21 ስቱዲዮ በጣም ጎበዝ በጣም መልካም ልጅ ነው። ሙዚቃዎች እንደዚህ ሼፕ አድርጎ ጥሩ ነገር ሰርቶልኛል። በጣም ነው ማመሰግነው ማከብረው። ከዛ በተረፈ ደግሞ እኔንም ራሴን ደግሞ እንደዚህ ይግዛው የሚለውን ሰው አግኝቼ እንድሰራ ደግሞ ከመጀመሪያ ስራዎች ጀምሮ እየተከታተለ እንደ ወንድም በጣም ብዙ ነገሮችን አድርጎልኛል። ወንድ ወሰን ሙሉጌታ ይባላል። ትልቅ ሰው ነው ለኔ። ያው ወንዴ ማለት እጅግ በጣም ንጹህ ሰው፣ በጣም ክብሩን የሚወድ በጣም መልካም ሰው ነው። የሚገርምሽ ክችዌም ያልኩሽ አበበች ሰቆጣም ሀገሬዋም ያልኩሽ የሱ ሐሳቦች ናቸው። እንደዚህ ይሰራ እንደዚህ ያለ በጣም እንግዲህ ለኔ ከዚህ በላይ ነው የሚያስበው። ለኔ መሰረት ምስጋናው የሚባል ወንድም አለኝ ከበፊት ጀምሮ እንትን የሚያደርግልኝና ምክንያቱም እኔ ያለነሱ ምንም አይደለሁም እና ሀፍታሙ የሻምበል ማሲንቆ ተጫዋቹ ወንድሜ
እና በጣም ብዙዎች አሉ እንግዲህ ከዘረዘርኩ እጅግ በጣም ብዙ አማኑኤል ፈንታ የሚባል ደግሞ ትልቅ ዋግ ላይ ብዙ ነገሮችን እያደረገ ያለ ምርጥ ወንድም አለኝ። በጣም ትልቅ ሰው አይምሮ ያለው ሰው በጣም ብስል ጥበብን ደግሞ በጣም የሚወድ ማለት ነው። አማኑኤል ማለት ጥበብን ይወዳል። እሱ ነው እንግዲህ እኔን እዚህ ያደረሰኝ እና እነዚህ ሰዎች ተደምሮ ነው ይግዛው የሚባለው ሰውዬ አሁን አንቺ ጋር ፊት ለፊት እያወራ ያለውና እነዚህን ሰዎች ማርያም ነው የምልሽ በጣም ነው አመሰግነው። እግዚአብሔር ያክብራችሁ፣ ኑሩልኝ። መድኃኔዓለም ሀገራችንን ሰላም ያርግልን። አሜን። ሀገራችን ኢትዮጵያን ሰላም ያርግልን። አሜን። የተመኘነው ነገር ሁሉ እንዲሆን ሀገራችን ሰላም ያርግልን፣ ሰርተን እንድንበላ። እናንተንም በጣም ነው የማመሰግነው። እኛም በጣም እናመሰግናለን። እውነት በቃ ከስርዓት ጋር ከባህል ከወግ ጋር ከትዕግስት ጋር አብረህን ስለዋልክ በጣም ደስ ብሎናል። ከዚህ በላይ ከፍ ብለህ ደግሞ የዋግ ህዝብንም ሀገርህንም እንደምታስጠራ ተስፋ እናደርጋለን። አመሰግናለሁ። እኔም አመሰግናለሁ። አንድ ሙዚቃ ልቀቅብኝና አንድ መለያያ ነው በቃ በሱ ቻው ብለን ሰብስክራይብ አርጉ የመቅዲን ሚዲያና የይግዛው በላይ ዩቲዩብ ቻናል። እሺ ፈሰረይ ኮሎ ከሀገር ደቆሎ ፈሰረይ ኮሎ ከሀገር ደቆሎ ሰረይ ኮሎ በቆላም በደጋም ሰረይ ኮሎ ይነገር አዋጅ ሰረይ ኮሎ ያባቱ የያዘው ሰረይ ኮሎ ያነሰው ነው እንጂ ሰረይ ኮሎ ከችወይ እስቲ ጠቢብ ጥሩ እስቲ ጀግና ጥሩ የታሪክ መለኪያው አገው ነው ድንበሩ ንግስናውን ወርሰው ከአክሱም ነገስታት በዛጉዌ ዘመን መቅደስ ያነጹትም ካሌብ ውቅርን ሲያንስ ሮሃን ንጉስ መራ ሀርቤና ኩቶላ ኢትዮጵያን አኮራ ንብ እንደከበበው ንጉሱን ቅዱስ ዋክሹም አፄ ሆነ ተክለ ጊዮርጊስ እያለ ይቀጥላል። ክቹ ወጂ ለስራ ታሪክ ነው። ስለዚህ አካባቢ በድጋሚ ጥሩ ሰንበት እንዲሆንላችሁ እንመኛለን። ከትልቁ እንግዲህ የዋግ ካፈራችሁ ድምፃዊ የጥበብ ሰው ጋር ይህን ቆይታ አደረግን። ሌሎች የአባይ መዝናኛ ቁም ነገሮች ይቀጥላሉ። የይግዛው በላይ ኦፊሻል ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር አድርጉ። እንዲሁም የመቅዲ የሚዲያን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ተመልከቱ። መልካም ጊዜ